አንድ ነገር ልንገር እዚህ ጋር ኖ ኖ ኖ ኖ መረጃ ፐርሲድ ያድርግ። ስማኝ። የትኛው ነቢይ አይ መረጃው ይቅደም። የትኛው ነቢይ መቃብር ላይ አክሱም ጽዮን እንደተሰራች ከዛ የእሱን ስማኝ ፎቶ አድርገን እንደምናመልክ አንዴ ስማኝ። ማስረጃ በደንብ ሰማለሁ። አንዴ ሳይሆን አንተ እሱ መረጃ ካመጣህ ይኸው አሁን 5 ሰዓት ሊሆን ነው 10 ጉዳይ 1 ሰዓት ሙሉ አንተ ነህ የምታስተምርበት። መረጃውን ብቻ ቅድሚያ ማስተማር አይደለም። ጠብቀኝ፣ ቆይ እሺ፣ አንዴ ልናገር። እኔ እኮ አምጣ መረጃ። እኔ ከምታወራ መረጃውን ፈልግ፣ እስከዛ አውጣው፣ መረጃውን ክፈተው። እኔም ማውራት አይጠበቅብህም። ነብዬ አይዋሽም ብለሃል። ነብይህን ትታደገዋለህ። አንተ ነህ የምትዋሸው አባ። አንተ ነህ አፍ በጣም ምላስ ረዥም አንተ ነህ። አንዴ ስማኝ። ችግር የለውም። ኦዲየንስ በደንብ ስለሚገባው በደንብ ስለሚረዳ ማን በመረጃ ያወራል፣ ማን ይዋሻል፣ ነብይ ወይንስ እኔ? እሱ አይደለም እኔ ያልኩ ያለው። አንዴ አንተ ስማኝ። ከኦዲየንስ ጋር ሳይሆን እኮ አሁን እኮ ኮሚኒኬት እያደረግን ያለ ነው 2% ኖ። ከምታወራ መረጃውን አውጣ። እስከዛ ወሬው እኮ አይጠቅምህም። መረጃ ብፈልግ ነው የሚጠቅምህ። አታዳምጥም? አዳምጣለሁ እንዳትወጣ። ታዲያ ሳታዳምጥ እንዴት ነው ኮሚኒኬት ማደርግ ከአንተ ጋር? በደንብ አደርጋለሁ። መረጃውን አውጣ። ግሬቭያርድ ወርሺፕ የሚያደርጉ ሰዎች አሉ። ስማኝ፣ መጀመሪያ ላይ ስለ ሌሎች አልጠየቅኩም እኔ። መረጃውን አውጣለኝ። አዎ አለ ብለሃል። ያውም ገድሌም አለ ብለኸኛል። ክፈተው ገድሉን። አክሱማውያን አላችሁ፣ ጽዮናውያን አላችሁ፣ ስማ፣ ጽዮናውያን አላችሁ፣ አክሱማውያን አላችሁ። እንዲህም ተቀጥፎባችሁ ነበር። አደራህን እንዳትወጣ፣ አደራህን ፖዝ አድርገህ እንዳትወጣ፣ አደራህን እስላም ፓዝ ቱ ፓራዳይዝ ብለህ ነቢይን ሳትታደግ እንዳትወጣ። አደራህን ተመለስ። የጽዮን ልጆች አላችሁ፣ አክሱማውያን አላችሁ። እንዲህም ተብሎባችሁ ነበር። እኛ ክፋታችን ምን እንደሆን ታውቃለህ? እስላም ፓዝ ደቂቃ እንሰጠሃለን፣ እንታገሳለን። በመረጃ የሚያወራንን ሰው አፕሬሽት ስለምናደርግ ማለት ነው። አንዴ ቆይ፣ በዛ ሀዲስ ላይ ምንድን ነው የምለው? መረጃውን አውጣ፣ መረጃውን አውጣ። ቆይ ገድል ያለ ብለህ የለ ኖ ወይ? እኔ ገድል ያለ አላልኩም። ቆይ አንዴ ስማኝ። ከገድልም እሰጥሃለሁኝ። ገድል ያለ ብለሃል። ክፈተው። አንዴ ቆይ፣ ገድል ላይ ያለ አላልኩም። እኔ እንደዛ አላልኩም። ሸመጠጥከው። ክርስቲያን አዘጋጅልኝ ዩቱብ ላይ ግባና ከገድልም ላይ ነው ያልኩ። ቆይ አንዴ ስማኝ። ቆይ ኢፎይ፣ ቆይ አንዴ ተረጋጋ አንተ። እሺ ችግር የለው ቀጥልሽ። የራይቸስ ማን ላይ ምንድን ነው የምለው? ሀዲሱን መልሰው፣ እሱን መልሰው፣ ወደ ላይ መልሰው። እሺ ምን ይሆንልህ እሱ ላይ? አይ ወደ ላይ መልሰው፣ እሱ አንዴ መልሰው። የነገስታት ምል ሀዲሱ ላይ የለም። ኖርማሊ መልሰው። የእንግሊዝኛውን አውጣው። የምን ግሬቭ ነው የምለው? ቀጥል። የምንድን ነው የሚለው? ያው ላይ ቀብር ላይ የነገስታት ቀብር ላይ ቤተክርስቲያን ሰርቶ ያመልካሉ የምለውን ሀዲሱን አውጣልኝ አንተ። አይልም። ኦኬ፣ ረሱል ሰለላሁ ዐለይሂ ወሰለም እንደዛ አሉት ያልከውን አውጣ ነው ያልኩህ። ይኸው ወጥቶልሃል እኮ ያው የማርያም ቤተክርስቲያን ያው ቅዱሱ ላይ ቅዱሱ ያ ቅዱስ ደግሞ ያልኩህ አይደለም። እሱን አይደለም ያልኩህ። አንዴ ስማኝ። የነገስታት ወይም ደግሞ የመሪዎች ምን ላይ ቤት ቸርች ገንብቶ ያመልካሉ ነው ያልከ አይደለ? ረሱል እንደዛ ነው ያሉት አልከ አይደል? እሱን አውጣልኝ አንተ። ክፈትለት 3453 እሺ። ምን አገናኝ? ምን ሊታደብ ይሄ ይባስ ይቀብረሃል። ይምኮ ኦኬ። ታዲያ የንጉስ ምል የቱ ጋር የዚህ ጋር ንጉስ አላልኩህም እኔ። ነብይ የትኛው ነብይ ላይ ነው እኛ ቤተክርስቲያን ሰርተን አክሱም ጽዮን ለምሳሌ ደወረስት እንድትባል ያደረጋት? ቅዱሱ ያ ቅዱስ የሆነው ነብይ የሆነ ሲሞት እሱ ላይ መቃብር ይሰሩና ፎቶውን አድርገው ያመልኩታል አለ። ኦኬ ስማኝ፣ ቀጥል። ፕሮፌትስ ማለት ንጉስ አይደለም። አይዘው ምን ነው የምትገነባው አንተ? የሞተ ዘመድ ላይ ሳትዋሽ እዚህ ጋር ተናገር። እንግዲህ የሞተ ዘመድ መቃብር ላይ ምንድን ነው የምትሰራው? ምንም ለስራ። አሁን ስለ አክሱም ጽዮን ነው እያወራን ያለው። ለስራ አይደለም፣ አውራ አንተ። ተረጋጋ።
ተረጋጋ። ተረጋግቼ ነው ያለው። ምንድነው ስለዚህ መቃብር ላይ አይ ምንድነው ተረጋጋ የምትሰሩት? ፕሊስ፣ ተረጋጋ። ስለ አክሱም መልስ ጽዮን አንተ ፕሊስ። የትም ስለ አክሱም ጽዮን አይደለም። አይ እዚህ ጋር ኖርማሊ ስለ ግሬቭ ያርድ ነው እየተወራ ያለው። አይ ኖ አይደለም አይደለም። ቡይልት ስለ ተደርጎ ጽዮን ወርሺፕ ፕሊስ፣ ስለሚደረግ ነው። አይ ተረጋጋ፣ ተረጋጋ። የፋሚሊ ስለ ማርያም ፕሊስ፣ አዳምጥ፣ ልስን ቆይ አንድ ስማ። አዳምጥ፣ ቆይ አዳምጥ፣ አዳምጥ። አላዳምጥም፣ ንገረኝ። ምንድን ነው የምትገነባው ግሬቭ ያርድ ላይ? እኛ ምንም ገንብተን እንትን አናደርግበትም። ነብይህ ግን ተገንብቶለት መስጊድ ውስጥ ነው ያለው። አንተ ይሄ ስለ የሚሰራው ለነብይ ነው። ምንድን ነው ቆይ ተረጋጋ። የምትገነባው? መቃብር ላይ ምንም ምንድን ነው የምትገነባው? አልገነባም፣ ምንም አልገነባም። ስለ መገንባት ምንም አይደለም ይሄ አትገነባም? የሚያወራው፣ ስለ ኦኬ፣ በጣም ጥሩ። ቤተክርስቲያን። ሶ ቆይ አዳምጥ፣ ቆይ አይ ተረጋጋ። ዶንት ቶክ ቱ ዩ። በቃ በቃ እስነፍ የትም እንዳትሄድ፣ የትም እንዳትሄድ። በቃ እየሸመጠጥክ እኮ ነው አንተ። የትም ምንድን ነው እንኳን የምትገነባው? ሸመጠጥኩ። የትኛው ሸመጠጥክ ነብይ ላይ ነው የገነባሁት? እሺ ይኸው ማስረጃ አንተ። ሸመጠጥክ። ምንድን ነው የትኛው የምትገነባው? ነብይ ቀብር ላይ ላይ ነው መቃብር ላይ የምትገነቡት ነገር ምንድን ነው? ፕሊስ፣ የትኛው ነብይ ላይ ነው አክሱም ጽዮን የተሰራችው? ዋት ዩ ምንም ቢልድ ልገንባ ኦን ግሬቭያርድ ቴል ሚ አም አስኪንግ ዩ አዎ፣ ጋይስ። ግሬቭያርድ አይደለም። ይሄን ስለ ቤተ ክርስቲያን ነው ሰውዬ፣ ቸርች ነው፣ ስለ ቸርች ነው። ዋትኤቨር ኢት ኢዝ ዋት ዩ ቢልድ ኦን Whatever ዮር it is፣ ስለ ግሬቭያርድ ቸርች ነው፣ ስለ ቸርች፣ ስለ ቸርች ስለ አይደለም። ማርያም ቤተ ዋትኤቨር ኢት ክርስቲያን። ኢዝ ይሁን። ዋት ዩ ቢልድ ኦን ዮር ግሬቭያርድ ንገረኝ። ምንድን ነው የምትገነባው? ኦኬ፣ መቃብር ላይ የምትገነባው አሁን ነገር አዳምጥ፣ ምንድን ነው ነው? አዳምጥ፣ መልስ እሱ። አዳምጥ። ቤተ ክርስቲያን አንገነባም። መቃብር ላይ ቀብረን ላዩ ላይ ቤተ ክርስቲያን አንገነባም። ትገነባላችሁ። ቤተክርስቲያን አትገነባ፣ ግን ምንድን ነው የምትገነባው? አይ ተረጋጋ። ቤተ ክርስቲያን አንገነባም። ምንም የሚገንባ ከዛ ውጭ እሱ ፖይንታችን አይደለም። የአንተ እሺ ነብይ እሱን ግን ንገረኛ አንተ። እናንተ ፕሊስ እኮ ናችሁ እንደዚህ አይነት ነገር ፕራክቲስ ሎክ፣ እስልምና እንግዲህ በእንደዚህ አይነት ድንቁርና ውስጥ ያሉ ሰዎች ናቸው እንግዲህ ኖ የሚከተሉ። ሚዩት በደንብ አታደርገኝ ፕሊስ፣ ፕሊዝ፣ ሚዩት አዳምጥ፣ አታደርገኝ። አዳምጥ። አሁን የተጠየቀው ማምጣት መቼም እንደማትችል ገብቶሃል። ፓኒክ እያደረግክ ነው። ሚዩት ነብይ ያለው ምንድን ነው? አታደርገኝ። እሱ ዋይ ተረጋጋ። አሁን አመጣልህ ያልከው ምንድን ነው? ነብይ ያለው ምንድን ነው? እነሱ አክሱም ጽዮን አይደለም ሰዎች አንተ ዋይ አንተ አንተም ይሁን የአንተ ፋሚሊዎች አይነት የአንተው አይነቱ ማለት ነው መቃብር ላይ የምትገነቡት ነገር ምንድን ነው? ስለ መቃብር አይደለም እኛ ግሬቭያርድ። እየጠየቅን ያለ ነው። እኛ ስለ ቤተክርስቲያን ነው እየጠየቅን ያለ ነው። ኦኬ፣ የሞተ ሰው ላይ መቃብሩ ላይ ምንድን ነው የምትገነባው? እኛ ስለ ቤተክርስቲያን ነው እየጠየቅን ያለ ነው። የሙሐመድን መቃብር አሳየው። በዛውም ቤተክርስቲያን ክርስቲያን ይሁን ዋትኤቨር ኢት ኢዝ ምንድን ነው የምትገነቡት ነው እኛ የምትገነባው አንተ። እያወራን ያለ ነው ስለ ስታችሁ አይደለም። ሌላውን ሰርድ ፐርሰን ሌላው ፕሊዝ ክርስቲያን እንተው። ሌትስ ዋይ ሊቭ ባይ ጎበዝ ሳይድ። ጎበዝ አንተ ንገረኝ። ጎበዝ። ሙሐመድ ምን ብሎ ነበረ? ለእኛ የተናገረው ለእሱ እንደዚህ ተገንብቶለታል። ሉክ ይኸው አንተ እኮ የምታውቀው ዋይ በቃ ውሸት ነው። ዋይ ዋይ ታውቃለህ? ምላስን ዋይ ማስረዘም ከስር ያላችሁ በደንብ ሙስሊሞች አይምሯችሁን ተጠቀሙ። ይሄ ችግር የሙሐመድ ይሄ ነው። መቃብር በቃ ነው። አንተ ስድብ ነው አዳምጥ፣ የምታውቀው። አዳምጥ። ስድብ ይኸው አይደለም። አንዴ ስድብ አንዲትም ስድብ አልወጣኝም። ይሄ የመሐመድ መቃብር ነው። ቆይ አዳምጥ፣ ቆይ አዳምጥ። መስጊድ ውስጥ ነው እንዲህ ያሳምረው ፎ አድርገው የሰሩት የመሐመድ መቃብር ነው። ከታች ያለው አቡበከርና የኡመር መቃብር ናቸው። የምገነቡት መስጊድ የምትሰሩት ወጣ እናንተ ናችሁ። አያችሁ፣ እንደምንም ብዬ ረብሼ ልውጣ ነው መረጃ ማምጣት ሲከብደው፣ መረጃ ማምጣት ሲያቅተው እንደምንም ብዬ ረብሼ ልውጣ ነው። ሀዲሱ የሚለው ምንድን ነው? እሱ ስለ ማርያም ቤተክርስቲያን ተነገረ እንጂ ስለ ቀብር ቦታ አይደለም። እዛ ቀብሩ ላይ ቤተክርስቲያን ይሰራሉ፣ መቃብሩ ላይ ቤተክርስቲያን ይሰራሉ። ከዛ ፎቶውን አድርገው ያመልኩታል ነው። የእኛ ጥያቄ የትኛው ነብይ ላይ ነው አክሱም ጽዮን የተሰራችው ነው። ዛሴት መቼም ከሶስተኛ ሲ ክፍል ያላለፈ ተማሪ ካልሆነ ይሄንን ራሽናል መረዳት ይችላል። ማንም ጤነኛ ሰው ለመረብሽ ለመጫጫህ አትግቡ። በተቻላችሁ መጠን ለመጫጫህ አትግቡ። ሌሴ ሐውልት ይገነባል መቃብር ላይ እና ሐውልት ውስጥ እኛ እንገባለን እንዴ? ሐውልት ውስጥ ገብተን ፎቶ አድርገን ሐውልት ውስጥ እናመልካለን እንዴ? ሐውልት እኮ ድፍን ነው። ከሶስተኛ ክፍል ያላለፋችሁ ሰዎች እዚህ ፕላትፎርም ላይ አትምጡ። መቃብር ላይ ምንድን ነው የምትሰራው? ሌሴ እሺ ሐውልትን እንሰራለን። ሐውልት ይሰራል። እሺ ሐውልቱን ምን ሐውልት ውስጥ አገባ ነገር ድንጋይ ነው፣ ድፍን ነው። ክፍሉ የሚያወራው ምንድን ነው? ስለ ውስጡ ስላለው ቁንጅና፣ ስለ ቤተ ክርስቲያን ስለ ውስጡ ነው እያወራ ያለው። ውስጡ በቅዱሳን ስዕላት አሸብርቀውት አሳምረውት ውስጡ ይገለገላሉ ነው የሚለው። በእናታችሁ ሙስሊሞች ሴጣን አይጫወተባችሁ አይመራ። በዚህ መጠን ሴጣን አይጫወትባችሁ። መረጃ ማምጣት ሲከብዳችሁ ማለት ነው።
ኤኒዌይስ አህመድ ኬስ ምናምን አይደል ነው ስምህ ከሌለ አስወጣው እሱን። ይዘዲን እፎይ ሰላም ነው። ሰላም እንዴት ነው? ክርስቲያኖች የነቢያት መቃብር ላይ ነው ቤተክርስቲያን የሚሰሩት ብለህ ታምናለህ? ይድገበልኝ። እኛ ክርስቲያኖች የነቢያት መቃብር ላይ ነው ቤተክርስቲያናችን የምንሰራው አይደለም። ስለዚህ እኛ ነቢያት መቃብር ላይ ቤተክርስቲያን አንሰራም። እናንተ ነቢያት ላይ መቃብር ላይ ቤተክርስቲያን ሲሰሩ አላየም፣ ግን የሰው ሲሞት እዛ ላይ መቃብሩ ላይ ቤት ሲሰራ አይቻለሁ። እንግዲህ ኦኬ። ግን መቃብሩ ላይ ነቢያት ነው ያልኩ በደንብ አሰብ። የነቢያት ሬሳ መቃብራቸው ላይ ቤተክርስቲያን እንሰራለን። የመጨረሻ ጥያቄ ነቢያቶችን ታውቃቸዋለህ ብዬ አስባለሁ። የእነሱ ላይ ነው ቤተክርስቲያን የምንሰራው። እኔ አላየውም፣ አልሰማም። ሙሐመድ ክርስቲያኖች የነቢያት መቃብር ላይ ነው ቤተክርስቲያን የሚሰሩት ብሏል። ቀደም ምን ብልሃል? አሰሩም ብልሃል። ስለዚህ ሙሐመድ ተሳስቷል ማለት ነው። እኔ ስለዚህ ጉዳይ በደንብ ስለማላውቅ እኔ አሁን እዚህ ጋር ለነገር የመጣሁት መሰለህ፣ አንተ ብዙ ሰው ይከታተላል። እንግዲህ ሁሉ ጊዜ አሁን ስትናገር እስላሞችን በማቆሸሽ እስላሞችን በማጥለሽ ነው አንተ የምትታወቀው። ምን ብዬ አቆሸሽኩ? እስኪ አሁን በመረጃ ስላወራሁ ወይ ደግሞ ለምንድን ነው ይህ ሁሉ ጥላቻ? ምንድን ነው? ምን ብዬ ሲያቆሸሽኩ? ነቢዮችን ነቢይና መሐመድ ለምሳሌ መሳደብ ምን አመጣ? እስኪ አንተ አሁን ምን ሰውን ብዬ እኮ አሁን ወደ ክርስትና ማምጣት አቆሸሽኩኝ? ካለብህ እኮ ምን ብዬ በመሳደብ እኮ አቆሸሽኩ? አይደለም። ምን ብዬ ተሳደብኩኝ? ስንት ሰው እሺ የሚከታተል እሺ ብዙ እኮ እሺ የሚከታተል ትልቅ ሰው አይደለ እንዲ? እዘዲን ይቅርታ፣ በቃ ይቅርታ፣ የተሳደብከው መሰለህ። ይቅርታ። ጉድ። የመሐመድ ተከታዮች ወደ ኢትዮጵያ ተሰደው መጥተው ነበር ያን የላካቸው ጊዜ። ኦኬ። የአክሱም ንጉሥ ተቀብሏቸው ነበረ በሰላም አይደለ? ኦኬ። ከዛ በኋላ ሰላም ሲሆን ተመልሰው ሄደዋል። ኦኬ። በሄዱበት ሰዓት ላይ ስለ ማርያም ቤተክርስቲያን ነግረውት ነበር ለመሐመድ በአክሱም ስለተቀበሉት። በአክሱም ያለችው ማርያም ቤተክርስቲያን ታሪካዊት አክሱም ጽዮን ትባላለች። አክሱም ማለት ቦታው ነው። ማርያም ማለት ደብሯ ስም ነው። ስለዚህ ስለ እሷ ቤተክርስቲያን ቁንጅና በነገሩት ሰዓት ላይ መሐመድ ያለውን ሰምተሃል? እኔ እፎይ ስለ ታሪኩ እንደዚህ ብዙም አላውቅም ብለህ እኔ ይኸውልህ እናንተን በመከታተል ብዙ ሰዎች እኮ እየተጎዱ ነው። በእምነቱም በሁለቱም መሀል ላይ ብዙ እየተጎዱ ነው። ለምሳሌ እዚህ አርሲ ላይ በጣም ህዝብ እየተጎዳ ነው። ከእናንተ ማለት ነው። ከእናንተ የተነሳ ይኸውልህ እያረዳችኋቸው ነው። ትክክል ነው። ከኛ የተነሳ ሳይሆን እናንተ ማረድ መቼም ዛሬ ሳይሆን ድሮም ታርዷቸዋላችሁ። ምን በእኛ ታሳብባለህ? ዘመናት ነው እርድ የጀመራችሁት። አሁን ሶሻል ሚዲያው ግልጽ አደረገው። እንደዚህ ማለት የለብን። ሰው እየተጎዳ ነው። ስለ ሰው ለሚጎዳ ምን እንተባበር አለብህ እንጂ እዚህ ላይ ምን እንተባበረ? ስለዚህ እኛ እናውራ፣ እናንተ ብቻ አውሩ። እንደዚህ ታሪካችንን አበላሽታችሁ እኛ ዝም እንበል? ነቢያችን አትሳደባ አንተ። እንደዚህ ምን ብዬ ተሳደብኩ? እሺ ይኸው ክፍል አድርገህ እና ቅድም ይቅርታ ብዬ እስቲ ምን ብዬ ተሳደብኩ? አንድ መረጃ። ሁሌ አንተ ነብይን በቃ ትሳደባለህ። ለምንድን ነው ከነብይ ላይ የማትወርደው አንተ? ምን ብዬ አይሻ እንደፈራት ብለህ ተሳደብክ? ቆይ ሱብሃንአላህ፣ ተረጋጋ አንተ። ምን ብዬ ተሳደብኩኝ? አሁን ቅድም ነብይ ይዋሻል ብለህ አልተናገርም? ኦኬ፣ ይዋሻል አይዋሽም? ቅድም ይዋሻል አይዋሽም? ለምንድን ነው የሚያሻው? አንተ እንደዚህ ይባላል? መልካም እሺ፣ ካልዋሸ አሁን እዚሁ ላሳየህ። ኦኬ፣ አይዋሽም ብለኸኛል አይደለ? ማይዋሽ ከሆነ የማርያም ቤተክርስቲያን ውስጥ አክሱም ጽዮን ላይ የትኛው ቅዱስ ላይ የትኛው ነብይ ላይ ነው እስቲ ቤተክርስቲያኒቱ የተሰራችው? ማስረጃ አምጣልኝ እስቲ ነብይ ካልዋሸ። እኔ እኮ የእምነቱ ተከታይ ነኝ እንጂ የእምነቱ አስተማሪ አይደለሁም። እኔ የምልህ እኮ ሰውን አትሳደብ፣ የሰውን እምነት አትናቆሽ። ተረጋጋ። ሊስን አንተ የእምነቱ እዛ ተከታይ ነህ አይደለ? አዎ፣ አክሱም ቤተክርስቲያን በነቢያት መቃብር ላይ ነው የተሰራችሁ ብለህ ታምናለህ ማለት ነው አይደለ? የነብይህን ንግግር ስለምትቀበል። አዎ እቀበላለሁ፣ እከተላለሁ። ስለዚህ ዋሽቷል አልዋሽ የምትል ከሆነ ማስረጃ አንጣልን። ማን የሚባል ቅዱስ ነብይ ላይ ቤተክርስቲያን እንደተሰራ አክሱም ጽዮን ማስረጃ አንጣልን። እኔ ስለ እምነቱ ተከታይ ነኝ እንጂ አንብቤ ወይ እንደዚህ ማቆ ነገር። ስለዚህ ነብይ ዋሽቷል። በቃ
መረጃ ማምጣት ማችል ከሆነ ነብዩ ዋሽቷል። ዳሴት ልጨምርልህ። ስለዚህ ሌላ አንተ ስለሚጎዳው ህዝብ ባሉ ሰዎች ብታወራ ነበር። ሌላ ልጨምርልህ። ነብይ እንደዋሸ የአንድ ታላቅ ጠበሪን አንድ ክፈትልኝ ክርስቲያን። ስቴሮፋ ጠበሪ ቮሊም 6 ላይ ፔጅ 111 ላይ ነብይ እንደዋሸ የራስ ታላቁ ሙፈሲር እንዲህ ብሎ አስቀምጦልሃል። እኔ አይደለሁም። ቮሊም 6 ፔጅ 111 ላይ አዘጋጅልኝ። ያንተ ሙፈሲር እንደዚህ ብሎ አስቀምጦልሃል። ታላቁ ጠበሪ ኢማም ጠበሪ ታላቁ ሸይኹል ኢስላም ኢብኑ ተይሚያ እሱ የሚናገረው ምንም ውድቅ የለበትም፣ ከታቢያኖች ከነሱ ቀጥታ ወደ ሳባዎች የሚገባ ነው እንትን ያለው ብሎ እንትን ያለው እንደዚህ ይላል። አንብበው። ሂስትሪ ኦፍ አጠበሪ ቮሊዩም 6 ፔጅ 111 ላይ ነው የሚገኘው ታሪኩ። እንግዲህ ጅብሪል ያላመጣለትን ሙሐመድ ተናግሮ ከዛ ጅብሪል መጥቶ ከተቆጣው በኋላ ሙሐመድ እንደዚህ ብሎ ነበር። The messenger of God said, የአላህ መልእክተኛ እንደዚህ አለ፣ I have fabricated things against God and have imputed to him a word which he has not spoken. እኔ በአላህ ላይ ቀጥፌያለሁ፣ እሱ ያላመጣልኝንም ቃል ተናግሬያለሁ ብሎ ተናገረ። ቴንክ ዩ። ሙሐመድ ምን አለ? ፈጣሪ ያላለኝንም ብያለሁ፣ አምላክ ያልነገረኝንም ተናግሬያለሁ። ስለዚህ ቀጣፊ ነው ብሎ ያስቀመጠልን ማን ነው? ታላቁ ሙፈሲር ኢማም ጠበሪ በ310 የነበረ። አሁን እሺ መረጃ ማምጣት አትችልም፣ ነገር ግን እንደዛ ብለህ ታምናለህ። ይሄ ውሸት ነው እያሉ ነው። ይሄ ታሪክ ውሸት ነው። ቀጥፎባቸዋል። አክሱም ጽዮናውያን ላይ ቀጥፎባቸዋል፣ ዋሽቶባቸዋል። ለምን? በውሸት እንዲጠሉ፣ በውሸት ተፍጡራን መጥፎ ናቸው ይላቸዋል። ለምን እንደዛ ይላቸዋል? አንደኛ ያልሰለመ ንጉሥ ሰለመ ብላችሁ ለዘመናት ፕሮፓጋንዳ ዘራችሁ። ተነቆ ዝም ሲባል እውነት ወደ ማስመሰል አመጣችሁት። ሐሰት ሲደጋገም እውነት ይመስላል እንዲባል ማለት ነው። አንዲት አርኪኦሎጂካል ኤቪደንስ የለም፣ አንድም የታሪክ መረጃ የለም። ዝም ብለው ከዛም የቃረሟትን መረጃ ሰካክተው ነጃሺ የሚባል ሰለመ ንጉሥ ይለዋል። ነጃሺ ማለት ምንድን ነው እሱ ሲጀመርና ከዛስ የሌለ ታሪክ ይጽፉልሃል ማለት ነው። እሱ አልበቃ ብሏቸው አክሱም ጽዮን የተገነባችው ቅዱሱ ሲሞት በሱ ሬሳ ላይ ነው። ቅዱስ ማለት ያው ከዛ በሌላኛው ሀዲስ ፈሱ ነብይ ሲሞት በነብይ የትኛው ነብይ ሞቶብን ነው እኛ አክሱም ጽዮንን ገንብተን ቀብረን እሱ ላይ ቤተክርስቲያን የሰራ ነው? ሙሐመድ ካልዋሸ እከሌ የሚባለው ነብይ እከሌ የሚባለው ቅዱስ እሱ መቃብር ላይ ነው አክሱም ጽዮን የተሰራችው የሚል ማስረጃ አምጡስ። እነሱ ከፍጡራን ሁሉ መጥፎ ናቸው ያለው እሱን ይቀብሩትና እሱ ላይ ቤተክርስቲያኑን ሰርተው ከዛ ያመልኩታል ብሏል። ማስረጃ ከድር ይህንን አዲስ ትሸመጥጣለህ ወይንስ ትቀበላለህ? እኛ ክርስቲያኖች አክሱም ጽዮንን የምናመልክበት እንትን ቅዱሱ ሲጀመር ማለት ነው። እሺ በመጀመሪያ ደረጃ ኢትዮጵያ ውስጥ የተላከ ነብይ የለም። ስለዚህ ነብዩ ዋሽቷል ማለት ነው። ሱና.ኮም ነው እንጂ ሐዲሱ ውሸት ነው። አትቀበለውም። ሐዲሱን ነብይ አልመጣም ኢትዮጵያ ውስጥ። እስቲ ማን የሚባል ነብይ ተነስቷል? ኢትዮጵያ ውስጥ ነብይ የለም። ነብይ አልተነሳም። ኢትዮጵያ ውስጥ ነብይ የሚባል የለም። ስለዚህ ሐሰት ቅጥፈት ነው ማለት ነው። እኔ አልሰማሁትም። ኢትዮጵያ ነብይ ተነስቶ ያውቃል እንዴ? ከኢትዮጵያ እኮ ነብይ የተላከ የለም። ከእስራኤል ከተለያየ ቦታ ነው እንጂ ኢትዮጵያ እኮ ነብይ የላትም፣ አልተላከም። እሺ ሳባዎች ወደ ኢትዮጵያ ተልከዋል ብለህ ታምናለህ? ምክንያቱም ቁርአን ላይ የለም። ወደ ሲራ ላይ ካለ ሲራ ዝንብ ታሪክ ሲራ እኮ ማመን ግዴታ አይደለም። መጥቷል ብለህ ነው የምታምነው አይደለም? ምን ብለህ ነው የምታምነው? መጥቶ ሊሆን ይችላል። ሜይ ቢ ፕሮባብሊ። ኤኒዌይስ ቁርአኑ ላይ ግን ምንድነው ሱራ 14:4 እንዴት ታየዋለህ? ካዳ ለሁሉም ለጎሳዎቻቸው ነቢይ ተልኳል የሚለውን ለጎሳ ሁሉ ለኢትዮጵያ አልተላከማ። ኢትዮጵያ ቁልጭ በራሷ ህግ ነው የምትተዳደረው ኢትዮጵያ። እኔ ነብዮኝ መጥቼላታለሁ ትላለህ። ለእናንተ አሁን ልታደጋችሁ ነው። ሱራ 14:4 እኮ እንደዛ ነው የሚለው።
ኢቭን በገዛ ቋንቋቸው እኮ ነው የሚለው። በገዛ ቋንቋቸው ከተባለ በኦሮምኛም አማርኛም ለተለያየ ነቢይ መላክ አለበት። እኔ እንደውም እንደዛ የሚባል የለም። ደብል ነብይ ነኝ። ደብል ነብይ ነኝ። አንደኛ ለኦሮሞዎቹም እችላለሁ ኦሮምኛ ስለምችል፣ ለአማራዎቹም እችላለሁ አማርኛ ስለምችል። ስለዚህ ለሁለቱ አልመጥንም። ነቢይ ማለት እኮ ዝም ብለው አይደለም እኮ ኢትዮጵያ ውስጥ አሁን ተነስቷል የሚባል ስሙ ማን ነው? ነቢዩ ራሱ ስሙ የለም እኮ ኢትዮጵያ ተልከዋል። ለአፍሪካ ነው እንደውም ለአፍሪካ ነቢይ አልተላከም። የለም እኮ የአፍሪካ ነቢይ ከነጮች ነው። ፍቅር ሲዝም መጥቷል። አትቀበለውም? የምን አባቱ ነው የሚቀበለው? እንትን ቆራዴው ሰብስቦ አንድ ላይ ዝም ብሎ ተፈላስመው ለምን ይቀበላሉ? እኔ ከየት እንዳመጣ ምን አውቄ ነው የሚቀበለው? ከሸይጣን ከጂኒ ይቀበል ከኢብሊስ ይቀበል በምን አውቀዋለሁ? ስለዚህ ለመጀመሪያ ተልክ ያለው ያለ እሱ ነው። ኬንያ ነው ያለው አይደለ? እሱ ነው ለአፍሪካ ተልክ ያለው የሚለው። መሐመድም በነገራችን ላይ እንደዛ ነው የተነሳው። መሐመድም እኮ ያው ለመካና ዙሪያ ነው። ኤኒዌይስ ስለዚህ እንደዛ ከሆነ እዚህ አልተቀበረማ እሱ እኮ አክሱም ላይ አልተቀበረማ እዚህ አይደለም እኮ። ስለዚህ አክሱም ጽዮን ከፍጡራን ሁሉ መጥፎ ናቸው ብሎ የተናገረውን ይህንን ነብዩ አልተናገረም ብለህ ነው የምታምነው? አረሱና ዶት ኮም ነው እንደዛ ነው። እሺ ኪታቡንስ ትቀበላለህ? ምን አይነት ክታብ? ቡሃሪ ምን ይላል? ቡሃሪ እኮ ማመን ግዴታ አይደለም እኮ። ስለዚህ ቡሃሪንማ አትቀበለውም፣ ተረት ተረት ነው ብለህ የምታምነው? ለምን መሰለህ? በቁርአን ላይ የማይታወቁት መጽሐፍ ስለሆኑ ቡሃሪ የሚባል መጽሐፍ የለም፣ ሙስሊም የሚባል መጽሐፍ የለም። ስለዚህ መቀበል ግዴታ አይደለም። ያለበለዚያ በግድ ተቀበል የሚል ካለ ደግሞ እንደዚህ የለም። እንደዚህ በግድ መጽሐፍ አንድ ክታብ ነው። ክታብ የተባለው አንድ ክታብ ቁርአን ነው። መልካም እሺ። አይ መጽሐፉን እኮ አይቀበልም። መጽሐፉ ፈልጎት አይደለም። አክቹዋሊ ክርስቲያን ቡሃሪ ትቀበላለህ? ቡሃሪ የታውቀዋል ነው ዌብሳይት ብቻ እንዳይመስላቸው ብዬ ነው። በመጽሐፍም የተከተበ ነው። አሳያቸው። አይ ሱና ዶት ኮም እና መጽሐፉ እኮ ምንም ልዩነት የለውም። አንድ አይነት ነው። ምንም ልዩነት። ሱና ዶት ኮም እንደውም አንዳንዴ ሊዋሽ ይሞክራል ለሙስሊሞች ብሎ ያዳላል። አፕዴት ያደርጉታል። መጽሐፉን መጠቀም ብዛቶቹ ለመረጃ ፈልጉ፣ መጽሐፉን ተጠቀሙት። ማን ነው የዘገበው? ያነዲስ ክርስቲያን ማን ነው የዘገበው? አረ በጣም ብዙ ሰው ነው የዘገበው። ያልዘገበው የለም። አይሻ፣ ኢብን አባስ፣ አቡ ሁረይራ ብዙ ቦታ ተዘግቧል። ጋዜጠኛ ናቸው እኮ ይዘግባሉ እንጂ አድርሱ ለህዝቡ አልተባሉም እኮ። ጋዜጠኛ ያወራል፣ በቃ ይዘው አለቀ አይደል እንዴ? ቃለ ምልልስ ስታደርግ አሁን የሆነ ነገር ቢጠይቅ መጽሐፍ ላይ መቀመጥ የለበትም እኮ አይደል እንዴ? እሺ ማማዬ ቪዲዮ ሰርታለች እኮ ነው ዘገበ ሲባል ፎሎ አርጎ እንትና ምንድን ሶሪ ኮፒ ሊንክ አርጉላት፣ አሳያቸው። ክርስቲያን አንዴ ቪዲዮ ሰርታለች፣ ሪፖስት አርጉላት። ሰላም ልበላችሁና ቦስ በዛ አይደለም የሰራው ቪዲዮ፣ እሱም በኋላ እናወራለን። አስደምጣቸውና ሁላችሁም ክርስቲያኖች ሼር ልታደርጉት የሚገባ ቪዲዮ ነውና አሳያቸው ወይ እዙ ያዳምጡት። ካዳመጡትማ አስቸጋሪ ነው። የትኛው እንደሆነ ላሳያቸው። ይሄ መጀመሪያው ነው አይደል? እየገቡ እያዳመጡ ሪፖስት እያደረጉ ቢወጡ አይሻልም ወይስ? ያዳምጡት ገቡ ወይ ወጡ፣ ወይንም ደግሞ አሁኑኑ ሪፖስት አድርጉላት። እሺ ሪፖስት አድርጉት።
ይሄን የመጀመሪያውን ቪዲዮ እየገባችሁ አንዴ ሪፖስት እያደረጋችሁ ውጡ። ላይክ እና ሪፖስት አድርጋችሁ ውጡ። እስኪ ሪፖስት ላይክ እያደረጋችሁ ውጡ። ቶሎ የፈጠነ ይሄንን ቪዲዮ የፈጠነ ሪፖስት እያደረጋችሁ ውጡ። ላይክ እያደረጋችሁ ውጡ። እንደ 50 ሰዎች ሪፖስት ብታደርጉት ቡስት ያደርገዋል። ያ እና አሁን እያወራንበት ያለው ሀሳብ ምንድን ነው? መጽሐፍቶቻቸው ላይ በነገራችን ላይ ሙስሊሞች ቡሃሪ ሀዲስን ከቁርአን ቀጥሎ ትክክለኛ መጽሐፍ ነው ብለው የሚተዳደሩበት ትልቅ መጽሐፋቸው ነው። ሊክዱት የማይገባ ከዚህ ውስጥ አንድ ሀዲስ መካድ ከእስልምና ያስወጣል ብለው ያምናሉ። ከእስልምና ያስወጣል ይላሉ ኡስታዞቻችሁ የውሃብዮች። በተለይ ቡሃሪና ሙስሊምን ሳሂህ የሆነ ሀዲስ መካድ ከእስልምና እንደሚያስወጣ ብዙ ጊዜ ይናገራሉ። አንደኛው ምን እንዳላጣቅም እንዴ እንዴ ብሏል። ቆይ አስለምጣለሁ። ቆይ ከእፎይ አትለይም ሐዲስ ማትቀበል ከሆነ እፎይ እናንተ አንድ ነህ ብሏል። ለአንደኛው ምን ላይ ሲሰጥ እኔ እኮ ነኝ ምሳሌያቸው። የሆነ ቪዲዮ ክርስቲያን አይተዋል። ስጋህን ነው የምንበላው ያለውን አሰማቸው በሰነ እና አንዳንድ ኢስላም ቪዲዮ እናት ይሄ ልጅ በነገራችን ላይ ገድሎሃል እኮ በቃ ሞታል። በሱ ልብ ውስጥ ገድሎሃል። ሊወረስ ሊበላ አላገኘህም እንጂ እሱን ነገር ማስደምጡን በእናታቸው አለ። የእፎይ ሚስትና ልጆች ማናቸው የሚወርሱት ነው ንብረት ያለው አለሽ? እኔ ጋ የለም አለኝ ያየሁት። ግን አይ እንደገና ደግሞ ሊወረስ ሊበላ ያልኩትም አንተን ሸሂድ አድርጎ እሱ 72ቱን ሊወርስ እኮ ነው። ጀለስ ቀጥለሽ ለእኔን አንዴ ደግመና አዳምጠው። ደንግጫለሁ። የኛው ሰለማው ወላሂ እፎይ የሚባለውን ሰውዬ ማለት ወላሂ በቃ እንዲህ አይቼው ወላሂ በጥይት መትቼ በገለው ወላሂ ደስ አይለኝም። በጥርሴ ካለኝ እኮ ደስ አይለኝም። በቃ ወላሂ ኧረ ወላሂ አላህ እኔ ወላሂ በቃ እንዲህ እሱን አንዴ ገድዬው ሞት ደስ ይለኛል። በቃ ምንም በቃ እሱን ገድዬው ሞት ወላሂ ምንም እንትን አይለኝም። ምን አይነት ነው አላህ ሙስሊሞች የሚገርም ነው። ይሄ ሁሉ ለምን ተነበበ ነው እኮ ንብረት ሊወርስ ነው እንትን አይሚን እኔን ገሎ አሁን የኔን ንብረት ማን ነው የሚወርሰው? በእናትህ እሱ ቪዲዮ ጠፋ። ይሁንስ ማን ጋር የሰማሁት ነበር? ስቡህ ላይ መሰለኝ። ስቡህ ላይ ማን ነው የሚወርሰው አለ። ማን ነው የሚወርሰው? ምንድን ነው ሚስቱን እንዴት ሊወርሱ ነው ያለው? ነው ንብረቱን ነበር ያለው። ሚስቶቹንና ልጆቹን ያለው። እስኪ እንፈልገው። ልጆች ካለ ላኩልኝ እስኪ። ልጆች የለኝም እንዴ? ነኝ ሊወርስ ኦኬ አገኘው። የእፎይ ሚስቶች ማግባት እጅጉን የተከለከለ በአላህ ዘንድ ኃጢአት ነው። ሱረቱል አሕዛብ ቁጥር 53 የእፎይ ሚስቶች አልኩኝ ሚስት ማግባት መውረስ በአላህ ዘንድ ኃጢአት ነው። ከሱ ወዲያ ማንም ሊያገባቸው አልተፈቀደም። ሊያክ ተባለ እንደዛው ከነቢዩ እኩሎኛለሁ ማለት ነው። እስኪ ቪዲዮን አሳያቸው አንዴ። እንዴ እናዳምጠው። የምልሽ ረውዳ የሆነ ጥያቄ ባይሆን ትዝ አለኝ። ቅድም እፎይን እንገድለዋለን ሲሉ የነበሩ ልጆች ሚስቶቹን ባሪያ አድርገው ይዟቸዋል እና ንብረቱን ገኒማ አድርገው ይሰበስቡታል። እሱ ባይሆን ግራ ገብቶኝ ነበር። እኔ እንጃ ወላሂ እኔ እሱም ያው አላህ ያወረደው ሸሪዓም ባይሆን ያው አለ ብዬ ነው በየሰው ሰራሽ ሸሪዓ ውስጥ
ያ ዋሃቢዎች እንደዛ ስለሆነ ነው እምነታቸው። ምንድነው ጂሃድ ይከፍታሉ። ከዛ በኋላ ሚስቶችና ልጆችን ማርከው ይወስዳሉ። ሚስቶችን ወሲብ ያደርጓቸዋል፣ ይገናኟቸዋል። ልጆቹን ደግሞ ባሪያ አድርገው ገረድ ያደርጓቸዋል። የእስልምና አስተምሮ ስለሆነ ነው። ልጁ ይሄንን አስተምሮ አይቀበለውም። ይህን ሀዲስ ስለማይቀበል ማለት ነው። አንድ ጅማሬ ነው፣ አንድ ሙቭ ነው የተናገርካት ነገር። እስቲ ወንድ ከሆንክ ምላሽ ስጥበት። የሰራሁት ቪዲዮ ላይ አታደርገውም። ፖለቲካዋን እንዴት መዘወር እንዳለብህ ታውቀዋለህ። ሀባሾቹ ተነስተውባቸዋል። የሀባሾቹን ጥያቄ ለማፈን ሀባሾቹ አብረዋችሁ እንዲቆሙ እነሱ እንደናንተ ፖለቲካው ላይ የተካኑ ስላልሆኑ ትነዷችኋላችሁ ዝም ብላችሁ። በዚህኛው ክርስቲያኑ ጋር አብረን ጮኸን የሀባሾቹን ጥያቄ እናፍናለን ነው ታርጌቱ እንጂ የእኛው አሳስቧችሁ እንዳልሆነ አውቃለሁ፣ ጠንቅቄ አውቃለሁ። ነገር ግን እኔ ደስ ይለኛል እንደዚህም ብጮህ፣ እንደዚህ በደንብ ብጮህ እንደውም ክርስቲያኑ እንዲነቃ የእስልምናን ሐሰተኝነት በደንብ አድርጌ እኔን ለማስረዳት እጠቀምበታለሁ። ምክንያቱም ክርስቲያኑ አብዛኛው ማህበረሰብ በእናንተ ፖለቲካና ፕሮፓጋንዳ ስለተሸወደ እናንተ አብዛኛችሁ በጮኻችሁ ቁጥር ያለ መረጃ ስለምጮሁ እኔ በመረጃ እገርፋችኋለሁ። እናንተ አለመረጃ ትጮኻላችሁ፣ እኔ በመረጃ እገርፋችኋለሁ። ከዛስ ጤናማ ሰው አይምሮውን የሚጠቀም ማን ነው በመረጃ የሚያወራው የሚለውን የሚያገናዝብ ሰው ይረዳዋል ማለት ነው። ፕሮሞሽን እየሰራችሁልን ነው ለእኛ። በደንብ አድርጋችሁ አጭሁት። ተጽዕኗችሁ ክርስቲያኑ ጋር ለመምጣት ሳይሆን ዋና ዓላማችሁ ማንጋ እንደሆነ ጠንቅቄ ስለማውቀው ሀባሾቹ መስጊድ የመንጠቅና የሀባሾቹን ጥያቄ ለማፈን እንደሆነ ተራ እንትን ነች፣ ፕሮፓጋንዳ ነች። ሀባሾቹ እንደ በግ ስለምነዷቸው እነሱን ተጫወቱባቸው። ኤኒዌይስ ኡስማን እንኳን ደህና መጣ። ኤፎይ እንዴት ነህ? ነጋሲ ፈተወከም ነጋ ረቢ ሙስሊማን ክርስቲያን አኒሞ ኡስማን ኦኬ ገለቱሚ ጉዳሳ አይፎይ ዱጋን ሲንጀዳ ባዬ tokkon si jaalladha baay'ee tokko ani ergasii amantaan kan koo islaaman ture garee amma immoo garee waajii irratti gooftaa fudhadhee ammallee reef torban tokko dhugaa dubbachuudhaaf viidiyoodhuma kan kennatti tole waajii ifooyi koo. ምክንያቱም ቪዲዮን kan kee viidiyoo dhugaa ta'edha, kan soba tokko hin qabne haqarraa dubbatta. Waaqayyo si waliin haa jiraatu. Baay'ee tokkon si jaalladhaaf ani nan gaarra galuu barbaade yeroo baay'ee jala taa'in si dhaggeeffadha. Afaan Oromootiin faan osoo nu hojjetteetii baay'ee sadas na jedha. Afaan Amaariffaan man nagawan kan itti dhaladhe Jimmaadha. Uummanni Islaamaa immoo uummanni Islaamaa maaliif beekumsaan hin deeman. Usheenni Islaamaa tokko amma kan miidiyaa kanarra jiru namni akka keetii dhugaa haasa'u, namni akka keetii dhugaa irra dhaabatee dubbatu tokko illee hin jiru. Amma jara akka Muwaaz, jara akka Farahan, jara akka Ahmaddiin jarri akkasii kun dhugaa irra dhaabbatanii wanti jarri dubbatan tokko illee hin jiru. Soba kan jarri dubbatan, wangeela yoo dubbisanii dabsaniiti kan jarri dubbatan dhugaa. Ana amma beektaani dhugaa dubbachuudhaaf wangeela irratti hundaa'ee wayii immoo wangeela dubbiseefaniin gara Kiristoos deeme osoo hin taane quraana dubbiseefaniin gara Kiristoos deeme, hadiisa dubbiseefan. Dhugaa baay'ee tokko si jaalladha, dhugaa baay'ee tokko baqqaan jecha siif hin qabu siin jedha. Waan siin jedhu siin beeku baay'ee tokko si jaalladha, dhugaa baqqaan carruma argadheetuma amma gastii galuu hankuutti baay'een gammade. Baay'ee tokko hin gammade. Tole jabaadhu. Wangeelas sirriitti dubbisuu qabda. Islaamni poolitikaadha. Ustaazonni akkatti sooban maaf akkasitti soobu garuu? Amanta maali kaa hojii Mahammad ejjeteedha birree amma kuni waan inni ejjetee darbe waan ta'eef amma fakkeenyaaf karaa gooftaa keenya Kiristoos irraan miti kan nu deemaa jiru. Fakkeenyaa ergeen turte amma karaa isaan qabadhee jira. Waan inni jedhee kan inni qabadhee jiru. Mahammad immoo wanta khayrii tokko waan ejjete qaba, waan gaarii tokko cubbuu malee. Dubartii waggaa 7 gudeede, dubartii waggaa 7 amma namni dubartii waggaa 7 gudeedu jira nama ta'e. Hin jiru. Waggaa 6 heerumeet waggaa 9 gudeede waan godhe walqunnamti isaa. Waggaa 6
Kanaaf wanti inni waan gaarii hojjete hin jiru waan ta'eef sababa taaptaap irratti argamuu fi uummanni islaamaa immoo sijjammaree jinnii wayiin seexaana tokko tokko qaba waan ta'eef obboleessa isaaniiti barra jinneen. Obboleessa hin qabdu ture yeroo islaamatti turte obboleessa jinnii hin qabdu. Maal obboleessa jinniin ture dhugaa waaqaa obboleessa jinniin ture amma. Saniif bar kan sooban akkasumatti fakkaata. Amma beektaati. Sammuu isaanii hin fayyadan beektaa. Ammaati dhugaa irratti kanatti hundooftee dubbattu beektaa wanta baay'ee si jaalladhu keessaa. Sa'aatii jirri si adda biratti nama fiduuf jenneeti propagaandaa akkas dalaguu hin dandeenyu. Wanta nu sobsiisuu hin jiru. Yoo feetee ni dhufta yoo didde mirga keeti. Waan tokko si himu yookaan immoo waan tokko si himu ani amma diraamaa hojjennee gara kiristaanatti akka dhuftu waan goonu hin jiru. Waan haqa qofa dubbanni. Kanaafuu wangeela sirrii dubbisuu qabda gaaffii yoo qabaatte nu gaafachuus dandeessa. Amma beektaa uummanni islaamaa keessatti uummanni islaamaa gaafa namni dhufee kiristaana ta'ee wayii amantaa islaamaa kana keessaa gaafa inni ba'u amantaa islaamaa kana keessa mirga adda dirqamti hin jiru. Ati illee beekta baay'ee jaraa walitti beekta nu walitti qaraate. Qoyaati garaa haadha keetii keessa dhalaate qaraate mirguma dhalatte qaraate. Dubbisaa jirraa maal? Kanaa jennaan dhugaa dubbachuudhaaf amma ergeen amantaa islaamaa keessaa bee jimmatti kana naladhee dhalooteen kan koo. Jimmaas nan beeka achumatti hin baradheen. Jimmatti dhaladhee achi maal godhanii si gorraanee jallata gallaa ilaalidha. Maatiidha maadhaaf abbaadha minna akka jedhaaru si gorraanee jallata galleedhanii halkan sagalee kan kuu dhagaanii gooftaa kan koon jilbeenfadhee kadhadhee yaa waaqayyo jalaana baasii ergan sitti amanii ergan si jaalladhee jalaana baasii maatiin kan kuu kun hamaadha jedhee ganamaalan hirribaa koo habileen irratti kadhatanii na gorra'uudha. Boroodhaan kushiina borootiin beehanii baqadheen guyyaa sadi bakkee bulee amma bakka biraatti malee jira sirriitti illee dubbachuun fedhu. Kanaaf amantaa islaamaa keessaa gaafa namni tokko ba'u ayifoo koo akka inni lafa bakka tokko akka inni deemu godheefiinsiin jedha. Jechuun gooftaa bichaa fudhachuu waan fayyaduuf hin jedhe. Amma nam tokko gooftaa fudhachuu hin danda'a. Guyyaa gooftaa fudhachiiftee galgala dhaqee shaadaa qabatee salaatuu danda'a. Garuu gooftaa fudhachuu qofa osoo hin taane haala inni keessa jiru bu'aa hunda isaatu hubannoodha osoo namni sirratti hin fudhata. Si barbaadeen dhabe amma gaalan gooftummaa fudhachuu hankuu sana si barbaadeen dhabe baay'een si mararfadha baay'een si jaalladha. Akkasiin sin jedha waa biraan qabu. Jabaadhu sirriitti barachuu qabda. Cubbamteeta cubbamus qabda. Gaaffii faa yoo qabaatte gara keessaanis nu gaafadhu. Sirriitti baradhu yookaan na barreessi. Si barreessaa yoo ishee ittiin deebistaa jechuudha malee. Rakkoon qabu. Gastiin muka narra nan galee dheena sabne dhugaa waaqaatiin jedheetu mana ergadde malee. Musliimaa se'eet kiristaana si galcheenatti fakkaate. Saniif sa'aatii baay'ee waan hin qabneef musliimaa qofa wanno goona. Simanneet marii qofa taasisna sirriitti saniif. Karaa keessaan si barreessa. Tole. Malkaam. Tooppiikuun parafreezaa argamu ክርስቲያን ያው ጥያቄያችን የሙሐመድ ነብይነት ሙስሊሞች ግቡና አረጋግጡልን ነው። ማለትም ሙሐመድ እናንተ ነብይ ነው ብላችሁ የምታምኑ ከሆነ የትኛው ክርስቲያን ቅዱስ ክርስቲያን ወይም የትኛው ነብይ ሞቶ ነው አክሱም ጽዮን ከዛ በዛ ላይ የተሰራውና መስገጃ ቦታ ያደረጉት? ሙስሊሞች ነብያችሁን ታደጉት፣ የነብያችሁን ነብይነት ታደጉት። ሐሰተኛ ሙሐመድ እንደሆነ እናውቃለን። ምክንያቱም ክርስቶስ ከመጣ ከ600 ዓመት በኋላ የክርስቶስን በስጋ መምጣት የካደ ነብይ እንደሆነ ሐሰተኛ ነብይ እንደሆነ እኛ እናውቃለን። እናንተ ግን ስለምታምኑበት አይ ልክ ነው የተናገረው ነገር በሙሉ ብላችሁ የምታምኑ ከሆነ ኦኬ፣ እንደዛ ከሆነ የኢትዮጵያ ክርስቲያኖችን የአክሱም ክርስቲያኖችን ከፍጥረት ሁሉ ክፉዎች ናቸው ብሎ እንዲናገር ያደረገበት ምክንያት አንዱ ምንድነው? ነብይ ሲሞት እዛ ላይ ቆፍረው ይቀብሩና ከዛ በኋላ መስገጃ ቦታ ይሰሩበታል ነው። ስለዚህ አክሱም ጽዮን ውስጥ የተቀበረ ነብይ የትኛው ነው? ከ124 ሺህ ነቢያትና መልእክተኞቻቸው የትኛው ነብይ ነው የተቀበረው? ክሪሽና ነው?
ትርጉም ምንድን እንትና ትርጉም ያለው ኮመንቶች ለምንድን ነው ታፕታፕ ማታደርጉት? ለምንድን ነው ሪፖስት ማታደርጉት? ለምንድን ነው ሼር ማታደርጉት ነው ያለው። እኔ እስከ እስልምና ነው የወጣሁት። በጣም ነው የምወድህ ማከብረህ። ቪዲዮችን በደንብ እከታተላለሁ እና ክርስትና መቀበል አንተ ጋር ፈልግ ነበረ እንትና ማጋ ነው ተቀብያለሁኝ እና አንተንም እከታተላለሁ። በጣም ነው የምወድህ፣ በጣም ነው ማደንቅህ። እንደዛ ነገር ነው ያለው እና በውስጥ እናወራለን እና የተባባልን እና ብዙ መከራም ገጥሞኝ ነበረ። እስልምና ውስጥ ዝም ብሎ ስትወጡ አደጋ ለመድረስ እንትን ይልባችኋል ምናምን ነገር እና እንደዛ ነው ችግር ገጥሞኝ ነበረም። እንደዛ ግን ወደ አንተ መጥቻለሁ ክርስቶስ ወይ አድነኝ ብዬ ለምኜ ነው ከነሱም እጅ ያመለጥኩት። እንደዛ ነገር ነው ያለው እና ሎንግ ስቶሪ ሾርት እንደዚህ ነው። ለምን ይሄን ኦኬ ተናገረ? አህመዲን ጀበል ይህንን ለምን ዘለለው? አህመዲን ጀበል አመከጅ ምናምን ነው የሚለው ያ ሙስሊም አረተዋክ አህመዲን ጀበል ይህንን የዘለለበት ምክንያት ምንድን ነው? ለምንድን ነው የዘለለው? ለምን መዘለል አስፈለገው? እሱ ታማኝ ከሆነ ታሪኩን ለምን ጨርሶ አወራውም ነበረ? ታማኝ ቢሆን ኖሮ ለፖለቲካው ስለማይመቸው አይደለ? ስለ አክሱም ጽዮን ቤተክርስቲያን ሲናገር ለምን ሙሉን ሳይናገር? የአክሱም ጽዮን ቤተክርስቲያንም የኛ ነች ነው እኮ አሁን በቃ እንድምታው ነብዩ የተናገረው እንደሚጠልዘው ስለሚያውቅ ማለት ነው። ታሪክን እንዲህ ሪሼፕ ያደርጉታል። ሰው ማነብ ሁሉም እንደነሱ ይመስላቸውና በቀላሉ የሚሸውዱት ይመስላቸዋል። ማናቅ ይመስላቸዋል። ሁሉም ዝም ብሎ የሚመራ ይመስላቸዋል። ከዛ ዝም ብሎ ይዘውሩታል ማለት ነው። ኤኒዌይስ አምኬስ ነው ምናምን የምትባለው ወይም እስላም ፓዝ ምናምን እንኳን አመጣች። እንዴት ነህ? ሰላም ነህ? መስገነው ሰላም ነው አለን አልሐምዱሊላህ። እዛ ላይ ዳት ኢዝ ደ ሞስት ሄትድ የተባለበት ምክንያት ፒክቸር በእስልምና የተከለከለ ነው። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ያሉት የፒክቸሩን አትራክቲቭ መሆን ሳይሆን ኢሜጅ ነገር የተጠላ ነው። ለዚህ ደግሞ ኖርማሊ አንዴ ቆይ ልጨርሳ። ቆይ አንዴ እያየነው አሁን እሙ ሰላማ ነች አል ስለ ቤተክርስቲያን ነገረች እኮ እሰጥሃለሁ። ዋንስ ልናገርና እኔ ልንገር። እሰማለሁ እኮ አሁን ስለ ስዕሉ አልጠየቅንም ገና። ስለ ስዕሉ ስጠይቅ ለምን እንደሆነ ወይም ለምን ዘሞስት ሄትድ ተባለ የሚለውን ደግሞ ስጠይቅ እንደዚህ ምክንያት ብለህ ትነግረኛለህ። እሙ ሰላማ ማለት የነቢዩ ሚስት ነች አለ። ወደ ኢትዮጵያ ከመጡት አንዷ ነች። ኦኬ ተሰደው የመጡት በአክሱም አካባቢ አርፈው ነበረ። ከዛ በኋላ ሲረጋጋ ወደ መዲና ተመልሰዋል አለ ወደ መሐመድ። ስለዚህ ስለ ማርያም በኋላ ላይ ጥያቄን ጠይቅ። እየተነጋገርን እንድንሄድ ነው። ታሪኩን ሀዲሱን ከመጀመሪያው ጀምረን እንድናየው ነው። ይሄ ታሞ በተኛበት ሰዓት ላይ ስለ ማርያም ቤተክርስቲያን ነው የነገሩት አይደለ? ትስማማለህ? ስለ አክሱም ጽዮን ማርያም ቤተክርስቲያን የቱ ጋ ነው አክሱም ጽዮን ማርያም የምለው? ስለ እንትኑ የተናገረ ነው የምለው የቱ ጋ ነው? ስለ የትኛው ማርያም ቤተክርስቲያን ነው የነገሩት? ስለ ቸርች ነው ያለው። ቸርች ነው የምለው እዛ ጋ አይታየም። እኔ ማርያም ቤተክርስቲያን የሚል ነው የሚታየኝ እኮ። ቸርች የትኛው ቸርች የምል ነው? የትኛው ቸርች? ገብርኤል፣ ሚካኤል፣ ማርያም። እዚህ ጋር አንዴ እየተነጋገርን እንሂድ ካልከኝ በዛ ታይም የዛሬ አክሱም ስሙን ጥራልኝ። ጽዮን አክሱም ጽዮን ነው። አክሱም ጽዮን ማርያም በዛ ታይም ለመኖሩና ይህን እሱን ቸርች ለማለቱ አንተ ምን ኤቪደንስ አለ?
ምን መልካም ማስረጃ አለ? መልካም። ሰዎቹ የት ነው ያረፉት? የመሐመድ ተከታዮች አዲስ ነጃሺ አበባ ነው። ወይንስ አክሱም? አክሱም ነው። ይሰማል? ይሰማል። እያወራ ኢስላም ፓዝ ስላም ባዙ ቀጥል። ዝም ብለሃል፣ ቀጥል። ስላም ፓዝ አይ ቲንክ የኔ ይሰማል? ኢስላም ፓዝ ይሰማል። እያወራ እያወራህ ደስ ይላል። ጸጥ አለ ማይኩን ከፍቶ እያወራ ዝምታ ነው መልሴ። እያወራ አባባል እኮ ነው። እያወራ አይ ቲንክ ኔትወርክ ይዞት ይሆናል ብለን እናስብ። ወጣ ይሻላል። አህመዲን ጀበል ከስር ሆነ በደንብ ታብታብ እያደረክ ተማር። የዛሬ ቶፒክ ያዋጣሃል። አንተ ለአህመዲን ጀበል በደንብ ያዋጣዋል የዛሬ ቶፒክ አይመስልም? በቀላሉ የሚደፈር ቶፒክ ስላልሆነ አህመዲን ጀበል የእሱ ተማሪዎች በደንብ እንዲማሩ እንፈልጋለን። ምን ይመስላል? ዝም ብሎ ፌስቡክ ላይ ዝም ብሎ አርቲክል መጫር አይደለም። ዝም ብሎ የህዝብ ድምፅ እያፈኑ ፌስቡክ ላይ ገባ ብሎ የሆነ ነገር ጫር አድርጎ እውነት እንዳለ ማስመሰል አይደለም እውቀት ማለት። እነዚህ ኡስታዞቻቸው ምንድነው ሚዲያውን ዘሆል በማፈን በመውሰድ ፌስቡክ ላይ ምናምን እንደዚህ የሆነች አርቲክል ይጭራሉ። ከዛ እውነት ያላቸው ይመስላቸዋል። ይሄው እውነት ማለት ይሄ ነው። እውነት ማለት ነብያችሁ ስለ አክሱም ጽዮን የተናገረው ሀዲስ ነው። እንደዚህ እውነትን እየወጣችሁ ተጋፈጡ ሙስሊሞች። ቀር አሁን ፌስቡክ ላይ እንደዚህ መረጃ የሌለው ነገር እየጫርክ ህዝቡን የምታሳምንበት ጊዜ አልፏል። አሁን ህዝቡ በማስረጃ በመረጃ ነው የሚያምነው። ስለዚህ ናና ስለምና ይሄን ለሁሉ ነገር መልሳለሁ ይለዋል። ከዛ ይመጣና ሀቢብ እንኳን ደህና መጣህ። እንኳን ደህና ሙስሊም ነህ? ያ መልካም። እስልምና ለሁሉ መልስ አለው ብለህ ታምናለህ? እስልምና ነው ቁርአን ነው መልስ ያለው ብለን ታስብ? እሺ ቁርአን። አዎ። እስልምናስ? ያው እስልምና ማለት እምነት እኮ ነው። እምነትና ቁርአን ደግሞ አንድ አይደለም። እምነቱ ያው ምላሽ አለው ማለት ነው። በቁርአኑ ስለሚቀደስ መልካም። እሺ እሺ ስለ ሙሐመድ ወደ ኢትዮጵያ ስለላካቸው የምታውቀው ነገር አለ? ያ እስቲ ንገረኝ። የት ነበር ያረፉት? ወደ አክሱም የምትባል ሀገር ሄዱ እንደተባለ ነው ማለት። ኦኬ አክሱም። በአክሱም በቆዩበት ወቅት ላይ ታሪኩ እንደሚናገረን ያዩት ቤተክርስቲያን አለ። በአክሱም ትልቁ እና ውብ ቤተክርስቲያን አይተዋል። እሱም ደግሞ ማርያም ቤተክርስቲያን፣ የአክሱም ማርያም ታዋቂ ቤተክርስቲያን ደግሞ አክሱም ጽዮን ትባላለች። በታሪክም ደግሞ ከመሐመድ መወለድ ቀደም ብላ ከ200 ከ300 ዓመት ቀደም ብላ የነበረች ቤተክርስቲያን ነች፣ አክሱም ጽዮን ማለት ነው። ስለዚህ ቤተክርስቲያን ሲመለሱ ለመሐመድ እንደነገሩት ሰምተሃል? ኦኬ። ስለ ቤተክርስቲያኒቱ ቁንጅና ነግረውታል አይደል ለመሐመድ? ያው ኦፍ ኮርስ ነግሮታል። ያው ቤተክርስቲያኗ በጣም እንደምታምርና ያው ውብ እንደሆነች። መልካም። መሐመድ ምንድን ነው ያላቸው ሲነግሩት? ያው አይ ቲንክ እሱም ቤተክርስቲያኗን ዝቅ አላረጋትም፣ ግን በእኛ እምነት ፎቶ ምናምን እንደማይቻል በቤተክርስቲያን ውስጥ እንዳለ ነው ነገራቸው።
መልካም። ቤተክርስቲያኒቱ ምን ላይ ነው የተሰራችው አለ? በፎቶ አይ እሱ የደመቀችው ነው የተዋበችው ነው። የተሰራችው ግን ምን ላይ ነው ማለት ሰዎቹ እንዲጠሉ የሚያደርግበት ምክንያት ፎቶቸው የሚሰራው ምንድነው? እሱ አለ እነሱ ከነሱ ውስጥ አንድ ቅዱስ ነብይ ሲሞት የነብዩ መቃብር ላይ ቤተክርስቲያን ይሰራሉ። እነሱ ከፍጡራን መጥፎ ናቸው አለ አይደለ? ያው ስለሚወገዝ እኮ ነው፣ በእኛ ስለማይቻል ነው። መልካም። ስለዚህ የአክሱም ሰዎች በጣም የተጠሉና መጥፎ እንዲሆኑ ያደረገባቸው ከነሱ ውስጥ ቅዱሱ ነብያቸው ሞቶ ፎቶውን ላዩ ላይ አድርገው ቤተክርስቲያን እንደሰሩበት እስቲ አንድ ማስረጃ ስጠኝ። ምን ማለት ፎቶ የነቢያችን ሰለላሁ ዐለይሂ ወሰለም ፎቶ አይደለም። የነብያችሁማ እኛ ምን አገባን? ለእኛ ነብያችን አይደለም። ነብያቸው ሲሞት ላዩ ላይ ቤተክርስቲያን ይሰሩና ፎቶውን አድርገው ያመልኩበታል አለን አይደለ? ማስረጃ እስቲ በቤተክርስቲያኑ ላይ የሚመለክ ነው ወይስ? መረጃ ከሌለ ውሸት ነው የሚሆነው። ውሸት ከሆነ ደግሞ ነብያችሁ ተራ እኛ ማናደርገውን የጥላቻ ንግግር ተናግሯል ማለት ነው። በሐሰት ከሶናል። በሐሰት ከተናገረ ደግሞ በፍጹም ነብይ ሊሆን አይችልም ማለት ነው። ዝም ይሻላል አቢብ። እሺ እስላም ተመልሰህ መጥተሃል። ተመልሼ መጥቻለሁ። ከእኔ ከኮኔክቲቪቲ ፕሮብሌም ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይዋሹም። ሜይ ቢ እኔ እናንተ ልንዋሽ እንችላለን። መልካም። እሺ እንየዋ፣ አንዴ ልንገርህ። እንየው። ቆይ አንተ ልትዋሽ ትችላለህ፣ ትዋሻለህ። አንተ ቆይ አንዴ ስማኝ። ቆይ እሺ ልጨርስ። ቆይ ለቀጠፍከው ነገር ልንገርህ መጀመሪያ ነው። እንዴ አትጩህ። አንደኛ ቆይ አትጩህ፣ ተረጋጋ። ነብይ እንደሚዋሽ እኔ ሳልሆን የአንተ ታላቁ ጠበሪ 6ኛው ቮሊም 111ኛው ፔጅ ላይ ሙሐመድ ዋሽቻለሁ ያለበት መረጃ አለ። ስለዚህ እንደሚዋሽ ራሱ ስለተናገረ እኔን ተወኝና አሁን ቶፒኩ ላይ እንግባና ፕሊስ፣ ቶፒኩ ላይ እንግባና ቅድም የጀመርነው ላይ ናውሌጅ ላይ ዲፔንድ ሆነ ሳይሆን የምታወራው ምላስ በጣም ረዥም ነው፣ ግን እውቀት ላይ ዲፔንድ ሆነ አታወራም። ተረጋጋ። ቀደም ሙጫ አሚር አፉ እንደተጣበቀ ጸጥ ብለህ ወጥተህ እንደመጣው እንደዛ አሁን ደግሞ ረብሼ ልውጣ ብለህ አትሞክር። ስለዚህ ቶፒክ ላይ ግባና እሺ እንመለሳው። ፕሊዝ ካም ቱ ዜሮ። ወደ ዜሮ ነው። ከመጀመሪያው እንጀምር። ኦኬ ሳቦቹ ወደ ኢትዮጵያ መጥተው ነበር። አክሱም እንዳረፉ ተማምነናል። ከዛ ደግሞ ተረጋጋ። ደረስንበት ፖይንት ልጠይቅህ አንዴ። ተረጋጋ። በዛ ታይም የነበረው ቸርች አክሱም ጽዮን ማርያም ለመሆኑ ምን ማስረጃ አለ? ይህም ብቻ ንገረኝ። መልካም ተረጋጋ። እሺ አክሱም ጽዮን ማርያም ለመሆኑ ማስረጃ ስጠኝ። ኦኬ ምን ቤተክርስቲያን ነው ብለህ ነው የምታምነው አንተ? ገብርኤል ነው ወይንስ ሚካኤል ነው? ማርያም ካልሆነ ኦልድ ቸርቾች አሉ። አይ ነው ይኸው አዲስ ማርያም ቤተክርስቲያን ነው። እሺ ማስረጃ